ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግናቸው አጫጭር የሀገር ውስጥ መረጃዎቻችን እናልፋለን። በሀገራዊ የምክክር ጉባኤው ከ50 በላይ ገለልተኛ ታዛቢዎች እየታዘቡ እንደሚገኝ ተገለጸ። ተመካካሪዎቹ በትናንትናው ዕለት በንዑስ ቡድን ተከፋፍለው በተመደቡበት አጀንዳ ላይ መመካከር ጀምረዋልም ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ ባደረገው መረጃ ተመካካሪዎቹ ዛሬ በየቡድናቸው በመሆን ምክክራቸውን መቀጠላቸውን አስታውቋል። 50 ተመካካሪዎች በመያዝ 80 ቡድኖች ተከፋፍለው መመካከር የጀመሩት ንዑስ ቡድኖች በተሟላ ሁኔታ ከሰኞ ከሰዓት ጀምሮ የንዑስ ቡድኖችና 10 በመሆን እየመከሩ ነው የተባለ ሲሆን ይህም ሂደት ዛሬ የሚቀጥል ይሆናልም ተብሎ ይጠበቃል። በሌላ በኩል በዚህ የሀገራዊ ምክክር ጉባኤ የተለያዩ የሀገር ውስጥ ተቋማት ሂደቱን ለመታዘብ ለኮሚሽኑ ጥያቄ ባቀረቡት መሰረት ከኢትዮጵያ ሲቪል ማህበራት ድርጅት ጥምረት፣ ከተለያዩ የሙያ ማህበራት፣ ከኢትዮጵያ ሰብአዊ መብት ጉባኤና ከኢትዮጵያ ሰብአዊ መብት ኮሚሽን የተውጣጡ ከ50 በላይ ገለልተኛዎች ታዛቢዎች የምክክር ሂደቱን እየታዘቡ መሆኑም ተጠቁሟል። በዚህ ሂደት ተመካካሪዎች በሚመካከሩባቸው የአጀንዳ ሀሳቦች ላይ በርካታ ሀሳቦችና ምልከታዎችን በማቅረብ ላይ ይገኛሉም ተብሏል። የሰኔ ወር ጠቅላላ የዋጋ ንረት 13.9 በመቶ ሆኖ መመዝገቡ ተገለጸ። የኢትዮጵያ ስታቲስቲክስ አገልግሎት ይፋ ባደረገው የሰኔ ወር ሪፖርት መሰረት የሀገሪቱ ጠቅላላ የዋጋ ንረት 13.9 በመቶ ሆኖ ተመዝግቧል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ከተመዘገበው ጋር ሲነጻጸር እኩል ነው የተባለው። በተጠናቀቀው ወር የምግብና አልኮል ያልሆኑ መጠጦች የዋጋ ንረት 15.1 በመቶ የደረሰ ሲሆን ለዚህም ጭማሪ በዋናነት የስኳር፣ ማርና ቸኮሌት 35.9 በመቶ፣ የፍራፍሬዎች ደግሞ 21.3 በመቶ፣ የወተት የአይብና እንቁላል 20.3 በመቶ፣ የስጋ 19.2 በመቶ እንዲሁም የምግብ ዘይትና ቅባቶች 18.8 በመቶ የዋጋ ንረት በከፍተኛ ደረጃ መጨመራቸው እንደሆነ ተገልጿል። በሌላ በኩል ምግብ ነክ ያልሆኑ የሸቀጦችና አገልግሎቶች በአመቱ የዋጋ ንረትም 12.2 በመቶ ሆኖ ተመዝግቧል። በዚህ ዘርፍ ለታየው ጭማሪ የትምህርት 17.3 በመቶ፣ የመጓጓዣ 14.3 በመቶ፣ የቤት መገልገያ ቁሳቁሶች 13.0 በመቶ እንዲሁም የሆቴሎችና ሬስቶራንቶች አገልግሎት 12 በመቶ የሆነ መሆኑንም በዋናነት ይጠቀሳል። የወሩ የዋጋ ንረትን በተመለከተ በሰኔ ወር የነበረው ጠቅላላ የዋጋ ንረት ከግንቦት ወር ጋር ሲነጻጸር 1.0 በመቶ ጭማሪ አሳይቷል። የአገልግሎቱ መረጃዎች የበለጠ ተአማኒ ለማድረግ የምግብና የሸቀጥ ዋጋዎችን የሚያሰባስቡ ገቢዎችን ቁጥጥር ከ120 ወደ 200 ማድረሱንም አስታውቋል። ይህም አዳዲስ የተቋቋሙ የሲዳማ የደቡብ ምዕራብና የማዕከላዊ ኢትዮጵያ ክልሎችን በስፋት ለማካተትና የዋጋ እንቅስቃሴያቸውን በክትትል ለማከናወን የሚያስችል አሰራር እንደሆነም ተጠቁሟል። ታጥረው የተቀመጡ መሬቶች ላይ በሚቀጥለው 2 ወራት ውስጥ እርምጃ እንደሚወስዱ ከንቲባ አዳነች አቤቤ አስጠነቀቁ። በአዲስ አበባ ከተማ አስተዳደር ታጥረው ያለምንም አገልግሎት በተቀመጡ መሬቶች ላይ አስፈላጊውን ማጣራት በማካሄድ በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ እንደሚወስዱ ከንቲባ አዳነች አቤቤ አስታውቀዋል። ከንቲባዋ ይህንን የገለጹት ለተከታታይ 3 ቀናት ሲካሄድ በነበረው የከተማ አስተዳደሩ የ5 ዓመት የስትራቴጂ እቅድና የ2018 በጀት ዓመት አፈጻጸም ግምገማ ማጠቃለያ መድረክ ላይ ለተነሳላቸው ጥያቄ ምላሽ በሰጡበት ወቅት ነው። ከንቲባ አዳነች አቤቤ በገለጻቸው አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ እንዳትሆን ከዚህ ቀደም መግባባት ላይ ደርሰናል ካሉ በኋላ ይህንን ስምምነት ጥሶ ድጋሚ አጥሮ የሚያስቀምጥ አካል ምንም አይነት ተጨማሪ እድል ሊሰጠው እንደማይገባ በአጽንኦት ተናግረዋል። የወጡ ሕጎችና ደንቦች መሬት ላይ እንዲተገበሩ በማድረግ የለሙ መሰረተ ልማቶችን በተገቢ ሁኔታ ለተፈለገላቸው ዓላማ እንዲውሉ እየተደረገ መሆኑንም አስረድተዋል። በመድረኩ ላይ በከተማዋ የሰላምና ደህንነት ሁኔታ ዙሪያ ማብራሪያ የሰጡት ከንቲባዋ በአዲስ አበባ ምንም አይነት የደህንነት ስጋት ሳይፈጠር በርካታ ሀገር አቀፍና ዓለም አቀፍ ሁነቶች በሰላም መጠናቀቃቸውን ገልጸዋል። ይህም የህዝቡን የሰላም የማስከበር ስራ ማህበረሰብ አቀፍ በሆነ መንገዱ መከናወኑ ትልቅ እድገት የታየበት በመሆኑ ተጠናክሮ መቀጠል እንዳለበትም አመላክተዋል። በሌላ በኩል የከተማዋ የገቢ አሰባሰብ ስርዓትን ለማዘመን የተከናወኑ ስራዎች ውጤታማ መሆናቸውንም ከንቲባዋ ጠቅሰዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ።
ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ያገኘናቸው መረጃዎቻችን እናልፋለን። የጊኒ ቢሳዋ ወታደራዊ መሪ በእስር ላይ የሚገኙ የተቃዋሚ ፖለቲካ ፓርቲዎች አባላትን እንዲፈቱ ኢኮዋስ አሳሰበ። የምዕራብ አፍሪካ ሀገራት የፈጠረው ጥምረት ኢኮዋስ በጊኒ ቢሳዋ የሚገኘው ወታደራዊ ኃይል የሚመራው መንግስት የታሰሩ የፖለቲካ ሰዎችን ሙሉ በሙሉ ያለምንም ቅድመ ሁኔታ እንዲፈታ አሳስበዋል። ሴራሊዮን ውስጥ በተካሄደው የምዕራብ አፍሪካ መንግስታት መሪዎች ጉባኤ ማጠቃለያ ላይ በተሰጠ መግለጫ ይህ እርምጃ የሀገሪቱን የሽግግር ሂደት ተአማኝነት እንደሚያጠናክረውም ተገልጿል። ይህ የፖለቲካ ሰዎችን የመልቀቅ እርምጃ በዚህ ወር መጀመሪያ ላይ እንደገና ታስሮ የነበረው የተቃዋሚ ፓርቲ መሪና የቀድሞ ጠቅላይ ሚኒስትር ዶሚንጎስ ሲሚኤን ነጻ ማውጣቱን ያካትታልም ተብሏል። የቀድሞ ጠቅላይ ሚኒስትር በኢኮኖሚ ወንጀል እንዲሁም በጥቅምት 2025 ተፈጸመ ተብሎ በሚነገርለት የመፈንቅለ መንግስት ሙከራ ውስጥ ተሳትፎ ነበራቸው በሚል የሚወነጀሉ ቢሆንም እርሳቸው ግን ይህንን ክስ ይክዳሉ። የጊኒ ወታደራዊ ኃይል ወደ ስልጣን ከመጣ በኋላ ካሰራቸው በርካታ ፖለቲከኞች መካከል አንደኛው የቀድሞ ጠቅላይ ሚኒስትር ናቸው። በመጨረሻም በሞሪታኒያ የባህር ዳርቻ 144 ስደተኞች ህይወታቸው ማለፉ ተሰማ። የተባበሩት መንግስታት ድርጅት እንዳስታወቀው ባለፈው ሳምንት በሞሪታኒያ የባህር ዳርቻ ላይ በተከሰተ አሳዛኝ የባህር ላይ አደጋ 144 ስደተኞች ህይወታቸው አልፏል ወይንም ደግሞ ያሉበት አይታወቅም ተብሏል። የተባበሩት መንግስታት የስደተኞች ኤጀንሲ እንደገለጸው በአጠቃላይ ከሐምሌ 14 እስከ ሐምሌ 18 ባለው ጊዜ ውስጥ በኑአዶ ሞሪታኒያ ከ3 ጊዜ በላይ ስደተኞችን ህይወት ለማትረፍ ተሞክረዋልም ነው የተባለው። በዚህም ከ387 በላይ ከተለያዩ ሰሃራ በረሃ የመጡ ስደተኞች ህይወታቸውን መታደግ ተችሏልም ነው የተባለው። ነገር ግን ከጋምቢያ ቡፌሎ ተነስተው ወደ ስፔን ሲጓዙ የነበረን ጀልባ ከ25 ቀናት የባህር ላይ ጉዞ በኋላ 144 ሰዎች ህይወታቸውን አጥተዋል ሲል ኤጀንሲው አስታውቋል። ከዚህ መርከብ በሰላም ወደ የብስ የመጡት 38 ሰዎች ብቻ እንደሆኑ የተገለጸ ሲሆን በጉዞ ወቅትም መላ ቤተሰቦቻቸውን ያጡ 2 የሴኔጋል ህጻናት ከተረፉት መካከል ይገኙበታልም ተብሏል። በተከታታይ ቀናት በተደረገ ሁለተኛ የማዳን ስራ 179 ሰዎች በኒውኦርሊን በሰላም ወደ ወደቡ መድረሳቸውን ገልጸዋል። ሐምሌ 14 ቀን በተከናወነ ሶስተኛ ተልዕኮ ደግሞ አንድ ሰው ህይወቱን ካለፈ በኋላ በተለይም 170 ሰዎች ተርፈዋል ሲልም ገልጿል። ከምዕራብ አፍሪካ ወደ አውሮፓ አደገኛ የባህር ጉዞ ለማድረግ ሲሞክሩ ህይወታቸውን ያጡ ስደተኞችና ፍልሰተኞች መበራከታቸው በእነዚህ አደገኛ መስመሮች ምክንያት የሚከፈለው የሰው ህይወት ዋጋ አሁንም መቀጠሉን ያሳየ ነው ሲሉ የኤጀንሲው ቃል አቀባይ ማቴዎስ ላቬንጎ በጄኔቫ በተካሄደው ስብሰባ ላይ ለጋዜጠኞች ተናግረዋል። በሞሪታኒያ በተከሰተ የቅርብ ጊዜ የነፍስ አድን ስራዎች ስደተኞች አደገኛ ጉዞዎችን እንዲወስዱ የሚያደርጓቸው ዋና ዋና ምክንያቶችን ለመፍታት የተቀናጀ ጥረት መደረግ እንዳለበት ያሳየ ነው ሲሉም ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሐምሌ 15 ቀን 2018 ዓ.ም ለምሳ ሰዓት ያዝንላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ለናታ ደስ አብራችሁ ቆይታ አደረኩኝ። መልካም ቀን።